ሰላም ውድ ተመልካቾቻችን የዩቲዩብ ቤተሰቦቼ ተመልሼ መጥቻለሁ። እንግዲህ እንደተለመደው የዚህ ዩቲዩብ ቻሌንጅ ላይ ነው ያለነው። ዛሬ የአምስተኛው ቀን ቻሌንጃችን ነው። ቻሌንጃችን እንደቀጠለ ነው። አሁንም በመሃል የማስገባቸው ቲፖች አሉ። ሞር አሪፍ ከሆኑ ደግሞ እያንዳንዱ ላይ እያሳየው ሄዳለሁ ማለት ነው። ስለዚህ ባለፈው ከሰራው ውስጥ ስለ ካንቫ አውርተን ነበረና ካንቫ የምናደርግበት ኤአይ ነው። ኤአይ ኤዲቲንግ የምናደርግበት በቀላሉ ኤዲት የምናደርግበት ነው። ስለዚህ እዛ ላይ ግን ሞር አንድ ላንሳላችሁ ፈልጌ ነበር። እዛ ላይ ያሳየዋችሁ ስለ ካንቫና በቀላሉ መጠቀም እንደሚችሉ የምለውን ነገር ነበረ። ስለዚህ ዛሬ የያዝኩላችሁ በካንቫ ሙሉውን ኤዲት ታደርጋላችሁ፣ ግን አንድ ነገር ብቻ ያሳያችኋለሁ ብዬ አስባለሁ። ዛሬ ሰዓቱ ከበቃ አንዱ ታምፕሌን ነው። ታምፕሌን ማለት አሁን እናንተ ኖርማሊ ታች የምታደርጉበት ወይ ነው ማለት ነው። ሌላኛውም ሰው ያንን ፎቶውን አይተው ታምፕሌኑን አይተው ወደውት ወደ ውስጥ ገብተው ደግሞ ሌላ የጣፈጠ አሪፍ የሆነ ቪዲዮዎችን አሪፍ የሆነ ነገሮችን እንዲያ የሚያደርግ ስለሆነ ብዙ ሰዎች ምን ይላሉ? ታምፕሌን ላይ በደንብ አድርገን መስራት አለብን። የትኛውም አይነት ስራዎቻችንን ሰዎች የመጀመሪያ እይታ እንዲያገኝ ያደርጋል፣ ወይም ደግሞ ሰዎችን እንዲስብ ያደርጋል። ስለዚህ ምን እናደርጋለን? ያ ታምፕሌኑ ላይ በደንብ እንሰራለን ማለት ነው። ስለዚህ እዚህ ላይ በቀደም ያሳየዋችሁት አንድ ቢጂ ሪሙቨር ነበረ፣ እንዳትረሷት። ቢጂ ሪሙቨርን ዲቴይል አሁን እናያለን። ኖርማል ነው፣ ሰርች እናደርጋለን። ከዛ በኋላ የምንፈልጋት የተነሳ ነው ፎቶ አፕሎድ አድርገነው ከዛ ውስጥ ሪሙቭ እንዲያደርግልን ነው። ስለዚህ አሁን ሪሙቭ የምናደርገው የሚጠቅመን ሞሮቨር ለታምፕሌኖችን ነው ማለት ነው። ታምፕሌን በምንሰራበት ታይም ባክግራውንዱ እሱ ባክግራውንድ ሪሙቨር አለ። በቀደም እንደነገርኳችሁ ምንድነው የሚሆነ ሰው ኖርማሊ የፈለገ ቢሆንም ምን ይፈልጋል? አፕግሬድ ይፈልጋል። እኛ ደግሞ ኖርማል በቃ በቀላሉ መስራት ስለምንፈልግ በኖርማል ጎግላችን ላይ ያለ ቢጂ ኤዘር ባክግራውንድ ሪሙቨር በሚል ሰርች አድርገን እናገኛለን። ስለዚህ መጀመሪያ ለኤግዛምፕል ብዬ አንድ ፎቶ አስቀምጫለሁ። የፎቶውን አብረን ባክግራውንድ ሪሙቭ እናደርጋለን። ከዛ በኋላ ምን እናደርጋለን? ለታምፕሌን እናዘጋጃለን። ታምፕሌኖቻችን ባክግራውንዳቸው ደግሞ ምን መሆን አለበት የምለውን የተለያየ ባክግራውንዶችን አምጥተን የምናስገባበት ማለት ነው። ሪሙቭ የምናደርግበት ምክንያት የራሱን ባክግራውንድ ይዞ መጥተው ከታምፕሌኑ ጋር እንዳይጋጭብን፣ የተለያየ የተዘበራረቀ ነገር እንዳይሆን የዘር እኛ ከኋላ የምናስቀምጠው የዘር ከለር ሊሆን ይችላል፣ ወይም ደግሞ የተለያየ ባክግራውንዶች ሊኖሩ ይችላሉ። ለምሳሌ ለፊልም ኤዲት የምናደርግ ከሆነ የፊልም ባክግራውንዶች ብለን ሰርች እናደርጋለን። እነዛን ፎቶዎቹ ምን እናደርጋለን? ወስደነው ለዚህ ባክግራውንድ መጠቀም እንችላለን። ከለሮቻቸው መቀያየር እንችላለን። እሱ ብቻ አይደለም፣ የተለያዩ ነገሮችን መጠቀም እንችላለን። ስለዚህ ካንቫ ቀላል ነገር አይደለችም። በጣም ብዙ ነገር በውስጧ የያዘች ነው፣ ግን እኛ መጠቀም አለብን። አሁን አይደለም የጀመረው፣ በጣም ቆይቷል። ብዙ ሰዎች ሊጠቀሙ ይችላሉ። እየተጠቀማችሁ ያልጀመራችሁ ሰዎች ግን ካንቫ የኤዲቲንግ ቀላሉ ነገር ነው ማለት ነው። ከዛ ቀጥሎ ብዙዎቹን ኤዲት ማድረግ ትችላላችሁ። ስለዚህ ታምፕሌናችንን ምንድነው ሀሳቡ የሚለውን ካዘጋጀን በኋላ የቴምፕሌቶች ለታምፕሌን ዩቲዩብ የተዘጋጁ ቴምፕሌቶችን ፈልገ ነው ከዛ ውስጥ የፈለግነው ከለር፣ የፈለግነው ስታይል፣ የፈለግነው ሌየሮችን ለይተ ነው ምን እናደርጋለን? ከስተማይዝ እናደርጋለን። ወደ ራሳችን ከስተማይዝ ካደረግን በኋላ እኛ ያዘጋጀነው ፎቶ፣ እኛ ያዘጋጀነው የተለያየ ነገሮችን ምን እናደርጋለን? እዛ ውስጥ እያስገባን እየቀያየር አሪፍ እንዲሆን እናደርጋለን ማለት ነው። ስለዚህ ለምሳሌ አዶቤ ፎቶሾፕ ላይ ምን እናደርጋለን? አንዱ ታምፕሌን በምንሰራበት አንዱ ስራችን ምንድነው? ባክግራውንድ ሪሙቭ ማድረግ ነው። በቃ አንዱ ባክግራውንድ ሪሙቭ አድርገን ወደምንፈልገው ባክግራውንድ ማምጣት እንደማለት ነው። ስለዚህ ምን እናደርጋለን? ይሄኛው ግን ኖርማሊ እዛ ፔድ በሆነ ላይ ከምንቸገር ሌላ ሶሉሽን መፈለግ፣ አንዱ ካልሰራ ሌላኛው ብዙ ስለሚሰራ ሰርች አድርገነው ባክግራውንድ ሪሙቭ እናደርጋለን። እሱን ያስተካከልነውን አፕሎድ አድርገን የፈለግናት ቦታ ውስጥ እናስገባለን ማለት ነው። ስለዚህ ካንቫ
ለየትኛውም አይነት ነገሮችን በደንብ አድርገን መስራት እንችላለን። ከፈለጋችሁት ኮመንት ላይ አስቀምጡልኝ። ለፒፒቲ ራሱ በፈለግ መልክ መስራት እንችላለን። የትኛውም አይነት ኤዲቲንግም በደንብ አድርገን ግራፊክስ ላይ መስራት የሚቻለውን ነገር እዚህ መስራት እንችላለን። ዚስ ግራፊክስ ታይፕ ስለሆኑ ማለት ነው። ስለዚህ ካንቫን ያልተጠቀማችሁት ማንም ሰው በቀላሉ መጠቀም ይችላል የሚለው ነው። ማንም ሌላ ለኤዲቲንግ አሁን ላይ ለኤዲቲንግ የምንከፍለው ብር በጣም ብዙ ነው። ምክንያቱም በኤዲቲንግ ሰዓታቸውን ማቃጠል የማይፈልጉ ብዙ ሰዎች አሉ። እሱ ብቻ አይደለም ደግሞ በኤዲቲንግ ራሳችን ችለን ራሳችን አብቅተንም ምን ማድረግ እንችላለን? ራሳችን እየሸጥ ብዙ ስራዎችን ማግኘት እንችላለን፣ መስራት እንችላለን። ምክንያቱም ምንድነው አሁን ላይ ብዙ ሰዎች ወይም ደግሞ ግራፊክስ የሚገርም ቢዝነስ እየሆነ ነው። ሰዎች የሆነ ነገር ላይ ሰዓታቸው ከሚያቃጥሉ ለቻለ ሰው ይሰጣሉ፣ እሱ ሰርቶ እንዲያመጣ ያደርጋል ማለት ነው። ስለዚህ ቡም የሆነ እውቀትን የሚኖረን ግን ከዜሮ ስንጀምር ነው ማለት ነው። ከትንሹ ስንጀምር ቡም ሆነ ብሎ ይነሳልናል። ስለዚህ ካንቫ ታምፕሌን ማድረግ እንችላለን። በካንቫ የትኛውም ነገር መስራት እንችላለን። አሁንም እየሰራሁበት ስለሆነ ነው። ትልቅ አይደለም ማለት አይደለም። እኔ የምፈልገው አንዳንድ ነገሮችን በሌላ ልሰራበት እችላለሁ፣ ግን አሁን ለቢግነርሶች ሊሆኑ የሚችሉ ነገሮች ደግሞ እነዚህ ናቸው። ካንቫ ሌላ አይደለም። ለፕሪንቲፋይ ራሱ እየተጠቀሙ ነው ያሉት። እኔም ቢሆን ትንሽ ሞክሬ ነበረ። ሞር ኮንሲስተንሲ ስለሚፈልግ ብዙ ነገር እዛ ላይ ስላልሰራው ነው እንጂ ፕሪንቲፋይ ላይ በደንብ አድርጌ ተጠቀሜበት ነበረ። ይህንን ካንቫን ፎቶ ቲሸርት ላይ ኤዲት የማድረግ ምናምን ብዙ ነገሮችን አንድ ላይ የያዘ ስለሆነ በጣም ቀላል ነበረ እና እሱ ላይ መጠቀም እንችላለን። ስለዚህ በጣም ኢዚ የሚያደርግ ሶፍትዌር ነው። እደግመዋለሁ፣ የሚገርም ሶፍትዌር ነው። ቀላል ሶፍትዌር ነው። ማንም ሰው በቀላል መስራት የሚችል ሶፍትዌር ነው ማለት ነው። እሱ ምንድነው? ካንቫ ነው። ካንቫ የፈለግነው ማድረግ እንችላለን። ከሱ ቀጥለው ካንቫ እንግዲህ ኖርማል ጎግል ላይ የምናገኘ ነው። አውርደን እንደ አፕሊኬሽን የምንጠቀማቸው እንደ ካፕካት፣ እንደ አዶቤ ፕሪሚየም ፕሮ፣ ዳቪንቺ የሚባሉ ብዙ ሶፍትዌሮች አሉ። እነዚህ ነገሮች ምን ማድረግ ነው? ኤዲቲንግ ማድረግ የምንጠቀምባቸው ነገሮች ናቸው። ግን እስቲ ራሳችንን መጀመር የምንፈልግ ከሆነ በዚህ መልክ መሄድ እንችላለን ማለት ነው። ስለዚህ የዛሬ ፕሮግራማችን ይሄን ይመስል ነበረ። እስቲ ወደ መጨረሻ ሀሳብ ካላችሁ ኮመንት ላይ ያስቀምጡልኝ። ይሄኛው ይሰራለን፣ ለሪአክሽን ቪዲዮ ይፈልጋለሁ የምትሉትም ሌላ ነገር ካለ እሱንም መጠየቅ ትችላላችሁ። ከስር ጻፉልኝ። በጣም አመሰግናለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ለሌሎች እንዲደርስ። በጣም አመሰግናለሁ። መልካም ቀን።